አንቺና እናት እያላችሁልኝ እኔ ሁሌም ደስተኛ ነኝ። ሁሌም ከጎን ነኝ። እሺ ዳጊ፣ አውቃለሁ። እወድሻለሁ የኔ ፍቅር። እኔም እወድሃለሁ። ደህና ደር በቃ። እሺ ሰላም ደሪ። ቆይ ምን ታገኝቶ ነው? አልነገርኩሽም? ለካ አንዳንድ ንብረቶችን በስሜ ለማዞር ወደ ክፍለ ከተማ እየተመላለስኩ ነው። በዛውም አንቺን ብቸኛ ወራሽ ለማድረግ ቅጽ ውስጥ አስገብቼሻለሁ። እስኪ ይህንን ጉዳይ አንድ አፍታ ልጨርሰውና ያንቺንም ጉዳይ በዛው ጨርሳለሁ። እየመርሽን ነው ማም? ልጅሽ አድርገሽ ፋይል ውስጥ ልታስገብኝ ነው? አዎ ልጅ አይደለሽ እንዴ? ለምን አላስገባሽም? ወይኔ እንዴት ደስ ይላል። ታዲያ በህግም በስጋም ልጅሽ ለውና ምን ሆነሻል? ቃል ትንሽ አላካበድሽው? ምን ሆና ነው? አማት ይሆን እንዴ? እባክሽ እሷን ታየት። እየጣደችው ነገር ትዝ ብሏ ነው የሚሆነው። ካመማትም ደግሞ ሆነ ያለው። አንቺ ብቻ ወደ ጉዳይሽ ሂጂ። በኋላ ብታረፍጂ ቆይ ምን ሊወጣን ነው? አይ ለሱ እንኳን ገና ነው፣ አሁን አይቀሩም። ቢሆንም ቀድሞ ወረፋ መያዝ ነው የሚሻለው። በሂጂ እናቴ። ስትመጪ ደግሞ ቆንጆ ቡና አፍልቼ ይጠብቅሻለሁ። እሺ በቃ ደህና ዋሉ። እሺ እናቴ እወድሻለሁ። እሺ ራስሽን ጠብቂ። እኔም እወድሻለሁ። የሰላም ሀብት የኔ ሊሆን ነው። እንዴት ደስ ይላል። ያለማንም እርዳታ ስሜ ቅጽ ውስጥ ሊገባ ነው። ስለዚህ ሳሚም ሆነ ሌላ ሰው አያስፈልግም። አንዴ ስሜ ቅጽ ውስጥ ይግባ እንጂ ከዛ ምን እንደማደርግ ራስ ያውቃለሁ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁልኝ። አደራ ድራማ ላይ እንግዲህ ዳግም ሳሚን በጩቤ ወግቶታል። እንግዲህ ላለፉት 20 ምናምን አመት ወይም ደግሞ 19 አመት ይመስለኛል ዳግም እናቱን አቶ ሲኖር ሳሚ ደግሞ ይህን ነገር ያውቅ ነበረ። ነገር ግን ከአቶ በኃይሉ ትዕዛዝ ውጭ መሆን ስለማይችል ነገሩን ለማንም ሰው መናገር አይፈልግም ነበረ። ነገር ግን ቀን እየጠበቀ ነበረ። አንድ ቀን ይህን ነገር በኃይሉን ለመጣል ሲል በተለይ ደግሞ ማለት ነው ነገሩን መናገር የሚፈልገው በኃይሉን ለመጣል ስለሚፈልግ ነው። በኃይሉ በጣም መጥፎ ሰው ነው። እንግዲህ ማንነቱን ለገዛ እህቱ እንኳን ማይመለስ ስግብግብ አይነት ሰው ነው። በዛ ላይ ሳሚም ደግሞ እንደዚሁ ወላጆቹንም አሳጭቶታል። ስለዚህ እሱ ቀን ጠብቆ ልክ የቆመ ሲመስለው አቶ በኃይሉን መጣል ይፈልግ ስለነበረ ዳግምን ወደደውም አልወደደውም ስለ እናቱ እውነቱን እንደሚነግረው ስለ እሱም ብቻ ሳይሆን ስለ ብሌን ወላጅ እናትም መናገር እንደሚፈልግ እንግዲህ እንደሚያስብ ነበረ። ነገሩ እንደዛ ነበር። ነገር ግን ዳግም ነገሩን ሁሉ አበላሽቶታል። እንግዲህ ዳግም ከአቶ በኃይሉ ቤት ውስጥ ተከራይቶ እየኖረ አንድ ቀን እንኳ ስለ እናቱ ሰውየውን ሲያስጨንቅም ሆነ እናቴን አምጣ ብሎ ሲያስፈራረው አላየንም። እንደውም በተቃራኒው ሲያለቃቅስ ነበር የምናውቀውና የእናቱ ካጠገቡና ወላጅ እናቱ መሆኗን አለማወቁ ገነትን ለብዙ ጊዜ ሳሚ ባይነግረው ኑሮ እናቱ ገነት መሆኗን በፍጹም አያውቅም ነበረ። ጭራሽ እየቆየ ሲሄድ እንደውም ከዚህ በኋላ እናቴ በሕይወት አትኖርም ወይም ደግሞ የለችም ብሎ ተስፋ ቆርጦ ነበር እየኖረ ያለው። ነገር ግን ሳሚ ነገረው ይህን ነገር ጊዜ ጠብቆ። እሱ ግን ምን እንዳደረገ ታውቃላችሁ? ሳሚን በጩቤ ነው የወጋው። በጣም ጎበዝና አስተዋይ አይደል እንዴ? እንዴት ነው? በጣም ነው የገረመኝ የምር። የራሱ ጥፋት ነው እናቱን አለመፈለግ ራሱ ይህን ሁሉ እድሜውን በኃይሉን ከስር ከስር እየተከተለ መዋያ ማደሪያውን እያየ የሚያደርገውን ነገር መከታተልና እናቱን ማግኘት የሱ ስራ ነበረ። ነገር ግን እሱ አሳዝኖት ስለ እናቱ እውነቱን የነገረውን ሰው በጩቤ ወግቶታል። እንግዲህ ነገሩ በጩቤ እንዲወጋው ያደረገው አንድ ነገር አለ። እሱም እንግዲህ እዚህ ቀደም አቶ በኃይሉ ሳሚን የብሌንን እናት እንዲገላት ልኮት ነበረ።
እና ሳሚ እንግዲህ ሴትዋን ከምገላት ብሎ ዳግም ሴትዋን እንዲያግታት አድርጎ ነበረ። ስለዚህ እንዴት እናቴን እንዳግታት ታደርገኛለህ? እያወቅ እስከ ዛሬ እንዴት አልነገርከኝም? ብሎ የምንድን ነው ሞኝ የላኩትን ነው ምናምን ብቻ የሆነ ነገር የሚባል ነገር አለና የዳግም ተግባር እንዴት እንደሚያስጠላ ማለት ነው። በጣም ባለውለታው ነው ከሞላ ጎደል በምንም ነገር ይሁን ባለውለታው ነው። ምክንያቱም ደግሞ ገነት የማንም እናት ብትሆን ሕሊናው ካልፈቀደ ለምን አገታት? መጋፈጥ ከቻለ እንደ ወንድ ልጅ መጋፈጥ እችላለሁ ብሎ ካለ ለምን አገታት? ሲጀመር ግዴታ የእሱ እናት መሆን አለባት? የእሱ እናት ስለሆነች ነው እንዴት እናቴን እንዳግታት ታደርገኛለህ? በማለት እንግዲህ ዳግም ሳሚ ላይ የተነሳሳበት እንጂ ሴትዋን ስለማገቱ አይደለም። ያቺ እናትም እኮ ልጅ አላት አይደለም? ያቺም እናት ልክ እንደሱ የሚሳሱላት ልጆች አላትን በልና ወይዘሮ ገነትን ሲጀመር አላግትም ለምን አላለም? ለምን አልተጋፈጠም? እሱ ግን አግቷት ነበር። የብሌን እናት እንደሆነች እያወቀ አሳዳጊዋ እናቷ የምትንሰፈሰፍላት እንደሆነች እያወቀ ነው ያገታት። እና ራሱን ከመውቀስ ይልቅ እንግዲህ ሳሚ እንዴት እንዳግታት ታደርገኛለህ ብሎ በጩቤ ሲወጋው እያየን ነው። እና በጣም ነው የሚያስጠላው። ምክንያቱም ደግሞ ሳሚ ጋር በጣም ብዙ ሚስጥሮች አሉ፣ በኃይሉን ለመጣልም ለመበቀልም። በዛ ላይ ደግሞ የብሌን እናት ወላጅ እናት ማን እንደሆነች የሚያውቀውም እሱ ነው። እሱ ካልተናገረ ስለ ብሌን እናት ማንም ሰው አይናገርም። በዛ ላይ ደግሞ የቃል ጓደኛ ማለት ነው ብሌን የቃል ጓደኛ እንግዲህ ብሌን የሰላም ልጅ እንደሆነች አታውቅም። ነገር ግን ቃል የሰላም ልጅ እንዳልሆነች ብቻ ነው የምታውቀው። ያ ማለት እውነቱን ብትናገር እንኳን ብሌን የሰላም ልጅ እንደሆነች መናገር አትችልም። የምታውቀው ታሪክ የለም። ስለዚህ ይህን ታሪክ የሚያውቀው ሳሚ እና አቶ ባይሉ እንዲሁም ደግሞ ቃል ናቸው። ስለዚህ እውነት ያለውን ሰው እንደዚህ በጩቤ ወቅቶ ሰውየው ሞተ ማለት እኮ ሳሚ ቢሞት ለምሳሌ የብሌን እውነት ራሱ ለብዙ ጊዜ ተዳፍኖ ይቀራል ማለት ነው። እንግዲህ በምንም ልትታወቅ ማንም ሰው ሊነግራት አይችልም። ቃልም ለጥቅሟ ስትል አትናገርም። በኃይሉም እንደዛው እሱ የሰራው ስህተት ስለሆነ ስለዚህ ዳግም የሰራው ስህተት በጣም ነው የሚያስጠላው። እንግዲህ ሳሚን ማመስገንና ውለታውን መክፈል ሲገባው እሱ ግን በተቃራኒው በጣም የሚያስጠላ ተግባር ነው ያደረገው። ጎበዝ ከሆነ መጋፈጥ ከቻለ ለምን አቶ ባይሉን አልተጋፈጠውም? ያን ሁሉ ዘመንና ከእናቱ ላይ እየቶት ያኖረው አቶ ባይሉ እንጂ ሳሚ አይደለም። ሳሚ የአቶ ባይሉ ተላላኪ ብቻ ነው። ለዛውም ደግሞ ተጎጂ ነው። የአቶ ባይሉ እጣ ፈንታ ወይም ደግሞ የዳግም እጣ ፈንታ ለሱም ደርሶታል እና ላደረገለት ነገር መልካም ነገር እንደማድረግ ጭራሽ እናቴን እንዳግታት አደረከኝ ብሎ ምን ያክል ጅልና ራስ ወዳድ እንደሆነ ነው የሚያሳየው። እንግዲህ እሱ ብሌንን ወዳታለሁ እያለ የብሌን እናት አግቷን እያወቀ አይደለ? ልክ የእሱ እናት ስትሆን ግን ነውር አይነት ነገር እና የዳግም ተግባር ትንሽ ያበሳጫን። ሳሚ ግን መሞት የለበትም። ምክንያቱም ደግሞ እሱ ጋር ብዙ ሚስጥሮች አሉ። በተለይ የብሌን ሚስጥሮች እሱ ጋር አሉ። ብሌንን ስለሚወዳት ስለ እናቷ ሊነግራት ይፈልጋል። ነገር ግን ሁሉንም ነገር በአንዴ መናገር አይችልም። ምክንያቱም አቶ ባይሉ ከስር ሲፈታ እሱንም አይለቀውም። አቶ ባይሉ ባለስልጣን ስለሆነ እጁ ረዥም ነው። ለዛም እንግዲህ ቃል በፍላሹ ምክንያት እንዲታሰር ብታደርገውም አቶ ባይሉ አሁን ላይ ከእስር ቤት ሊወጣ ነው። ይሄ ነገር ቃልን ሰላም ነስቷታል። በዛ ላይ ጓደኛዋ እንግዲህ ሚስጥሯን የምታውቀው ጓደኛዋ ቀን ጠብቃ መታባታለች። አንቺ የተንደላቀቀ ኑሮ እየኖርሽ ነው፣ እኔም ይሄ ኑሮ ይገባኛል። ይሄ ኑሮ ያንቺ ስላልሆነ እኔም እንዳንቺ መኖር አለብኝ ሚስጥርሽን ስለማውቅ በማለት እንግዲህ እቃዋን ጠቅላ እዛ ቤት መታለች። ይህን ነገር እንግዲህ አቶ ባይሉ ሲሰማ ቃል ላይ ምን አይነት እርምጃ ሊወስድ ይችላል? በዛ ላይ ደግሞ ሆን ብላ እንግዲህ እንዳሳሰረችው በፍላሹ ያውቃል። ቀጣይ የቃል ዕጣ ፈንታ ምን ሊሆን ይችላል? ምክንያቱም አቶ ባይሉ ከታሰረ በኋላ ብዙ ነገሮች ተበላሽተውባታል። ጓደኛዋ እያስፈራራቻት ትገኛለች። እዚህ ቤት ያለ ነገር ሁሉ ልክ እንዳንቺ ሁሉ እኩል ለኔ የሚገባኛን እያለች ትገኛለች። እና እንግዲህ ቃል የምትገባበት ጠፍቷታል። ሰው የዘራውን ያጭዳል ማለት ልክ እንደ ቃል ነው። እንግዲህ የክፋቷን ውጤት ነው እንግዲህ ቃል እያገኘች ያለችው።
የሰላምን ንብረት የማግኘት እድሏ 0-0 እየሆነ ነው። ምክንያቱም ችግሩ ሰላም ንብረቱን በስሟ በራሷ ስም እያደረገችው ስለሆነ ንብረቱን የማግኘት ችግር አይደለም ያለባት። ነገር ግን አቶ በኃይሉ ከእስር ቤት ሊወጣ ነው። ያ ማለት ደግሞ እንግዲህ በዛ ላይ ብሌን ደግሞ ይሄ ነገር እንዲሆን አትፈልግም። እንግዲህ ሰላም ሰሞኑን ከቤት ለምንድን ነው እየጠፋሽ ያለሽው ብላ ጥያቄ አቅርባላት ነበረ። ሰላምም እንግዲህ አንድ የማደርገው ነገር ነበረ፣ እሱም እንግዲህ ንብረቶችን በሙሉ በስሜ እያደረግኩኝ ነው፣ አንቺንም ደግሞ የወራሽነት ስም እንዲኖርሽ የአንቺንም ስም እያስተካከልኩኝ ነው በማለት እንግዲህ ትነግራታለች። በዚህም ቃል በጣም ደስተኛ ሆናለች። እቅዴ ሁሉ እየተሳካ ነው፣ አሁን ላይ ሳሚም ራሱ አያስፈልገኝም ስትል ስግብግብነቷን እያሳየች ትገኛለች። እኔ የድፍረቷ ነገር ማለት ነው በጣም ነው የሚገርመኝ፣ የቃል ድፍረት ምን ያክል ደፋር እንደሆነች። ሚስጥሯ ዙሪያውን በሰዎች ተከቦ ወይም ደግሞ በሰዎች ዘንድ እንዳለባት እረስተዋለች መሰለኝ። ለምሳሌ ሩቅ ሳንሄድ አልማዝ የሷን ሚስጥር ታውቃለች፣ በኃይሉ የሷን ሚስጥር ያውቃል፣ ሳሚ የሷን ሚስጥር ያውቃል፣ ብሌን ታውቃለች። ሌላው ቀርቶ ደግሞ እንግዲህ የገዛ ጓደኛዋ ቤት ውስጥ የመጣችው እሷም ታውቃለች። እና ይህ ሁሉ ሚስጥር እንግዲህ በየቦታው ብትንትን አድርጋ ምን አይነት ድፍረት ቢኖራት ነው የሰላምን ንብረት በስም ያደርጋለሁ ብላ ያሰበችው? እኔ አንዳንዴ ዘወር ብላ ለማሰቧ ደግሞ ያስቀኛል። ግን በጣም ስማርት ናት፣ ጎበዝ ናት። የምትፈልገውን ነገር ለማግኘት ጥግ ድረስ ነው የምትሄደውና በዚህ እኔ በጣም ነው ማደንቃት ቃልን ማለት ነው። ከዳግም በጣም የተሻለችው ቃል ናት እንግዲህ። ነገር ግን አሁን ላይ እንግዲህ ልክ ገንዘቡን ማግኘዋ ጊዜ ሲደርስ እርስ በርስ እየተጣሉ ይገኛሉ። እሷ ሁሉንም አጥፍታ ብቻዋን ገንዘቡን መቆጣጠር ትፈልጋለች። አቶ በኃይሉ ጋራ መጀመሪያ የተስማሙበት ነገር አለ። እሱም እንግዲህ 75%ቱን የሰላምን ንብረት እሱ ሊወስድ ነው፣ 25% ሊሰጣት ነው። ልጁን አዛ ቤት እንድትገባ የተስማሙበት ነገር ግን ቃል እንደዛ አትፈልግም። ሙሉ ለሙሉ ንብረቱን በሙሉ ለራሷ ለግሏ ማድረግ ትፈልጋለች። በጣም ነው የጓጓችው። እና ምንድን ነው አልጠግባይ ነው አልጠግባይ በልቶ የተፋን ወይም ደግሞ የቆጡን አውርድ ብላ የብብቷን ጣለች ይባላል። ልክ እንደ ቃል አይነቷ። ቃል ከፊት ያገኘችውን ይዛ ከመሄድ ይልቅ በጣም ሩቅ ነው የምታስበው። ምንም አይነት ገንዘብ ከሰላም ከወስድ አታውቅም። ለአልማዝ የምትሰጠው ገንዘብ ላይ እንኳን ሳሚ 100,000 ሲወስድ እሷ ግን 5 ሳንቲም እስካሁን ድረስ ከሰላም አላገኘችም። አስቡት እንግዲህ 5 ሳንቲም። እና እንግዲህ በዚህ የተነሳ እሷ ግን እየቋመጠች ያለችው ሙሉ የሰላምን ንብረት ስለሆነ ትንንሽ ገንዘብ መቀበል አልፈለገችም። የሞኝነቷ ሞኝነት እዚህ ጋር ነው እንግዲህ። አጋጣሚዎችን ተጠቅማ ገንዘብ ለመሰብሰብ እንኳን አልሞከረችም። እስካሁን ድረስ እየጠበቀች ያለችው ሙሉ ንብረቱን ስለሆነ ምንም አይነት ቅንጥጣቢ ገንዘብ አልፈልግም እያለች ትገኛለች። ይሄ ነገር ዋጋ ያስከፍላታል። ስትወጣ ቤታስ ቤንሲል እንኳ ሳይኖራት ማለት ነው ባዶ እጇን እንደገባች ባዶ እጇን ትወጣለች። ለታክሲ እንኳ ይዛው የምትወጣው ገንዘብ የላትም። ስለዚህ ቃል እንግዲህ የስራዋን የጉጉት ይሄ ምንድን ነው የስስታምነት ነው የሚባለው አማርኛው። አዎ ስስታምነት ስላለባት ለታክሲ የሚሆን ገንዘብ እንኳ በእጇ ሳትይዝ ነው የምትወጣው በእርግጠኝነት ማለት ነው። ሳሚ የወሰደውን ያክል በኃይሉ የወሰደውን ያክል እንኳ እየወሰደች አይደለም። ምክንያቱም እሷ እነሱን ከጨዋታ ውጭ አድርጋ ንብረቱን ለግሏ ማድረግ ስለምትፈልግ ነው። ይህ ደግሞ ዋጋ ያስከፍላል። ያው ሌባ ሲጣላ ምንድነው ሲሰርቅ ተስማምቶ ሲካፈል ይጣላል እንደሚባለው ቃልዬ እንግዲህ ሁሉንም ጠራርጋ አባራ ብቻዋን ገንዘቡን መቆጣጠር ትፈልጋለች። በዛ ላይ እንግዲህ ነገር ብሌን ስትሰማ በጣም ደንግጣለች። ሰላም ንብረቱን በስሜ እያደረግኩኝ ነው፣ አንቺንም ወራሽነት ውስጥ እያስገባዎች ነው ስትላት ብሌን ከተቀመጠችበት ተነስታ ሄዳለች። ብሌን እንግዲህ እንዴት ብላ ነው ለሰላም ቃል ልጅሽ አይደለችም፣ በፍጹም እንደዚህ እንዳታደርጊ ማለት የምችለው? በጣም የሚያስፈራ ነገር ነው። ወይም ደግሞ አንድ ነገር ማድረግ አለባት፣ ማስረጃ። ሰላም ያለ ማስረጃ አታምንም። ስለዚህ ብሌን ስልኳን ሪከርድ ማድረግ አለባት፣ ቃልን ልክ እንደ ዳግም ማለት ነው። እንግዲህ ቃልን የሰላም ልጅ እንዳልሆነችና ሰላምን ገላ ገንዘቧን ሁሉ ለመውረስ እንዳሰበች ይህን ነገር ለቃል ድጋሚ ልጠይቃት ይገባል ብዬ አስባለሁ። እና በዛ ሰዓት እንግዲህ ቃል መለፍለፏ ስለማይቀር ሚስጥሯን በሪከርድ መልክ ይዛ ለሰላም ብታሰማት
ታመኔታ ይኖራታል ብዬ አስባለሁ። ያለዛ ግን ሰላም ብሌን ቃል ልጅሽ አይደለችም ብትላት እንኳን አትሰማም። ምክንያቱም ውስጧ ራሱ እየነገራት ነበረ ቃል ልጇ እንዳልሆነች እና ብሌንን ስታያት ግን ልጇ እንደምትመስላት በተደጋጋሚ ሰላም ስታወራ ሰምተናታል። በዛ ላይ ቃል ልጅ አትመስለኝምም እያለች ነው። በጣም ብዙ ነገሮች የተደባበቁ ታሪኮች እንዳሉ እያወቀች ዝም ብላ ካወረሰቻት እንግዲህ ችግሩ የሰላም ነው ማለት ነው። ስለዚህ ብሌን ቀጣይ ከብሌን ጋር ከባድ ጦርነት መግባቷ አይቀርም። ጓደኛ ተብዬዋ ደግሞ ከገንዘቡ ካላካፈለቻት ሚስጥርሽን እናገራለሁ ብላ ማስፈራረቷ የማይቀር ነው። በዛ ላይ ደግሞ አሁን ላይ ሳሚ ስለ ብሌን እንኳን እንዳይረዳት ሊረዳት ይፈልግ ነበረ። ዳግም በጩቤ ወግቶታል። እንግዲህ በህይወት ይኑር አይኑርም አናውቅም። ሌላው ደግሞ እንግዲህ በዚህ መሀል በኃይሉ ተፈቷል ማለት ነው። የበኃይሉ መፈታት ምናልባት ለቃል መጥፎ ዜና ነው። በኃይሉ እንደተፈታ ቃል ላይ እርምጃ ሊወስድባት ይችላል ብዬ አስባለሁ። ቃል ላይ በምን ቀን ነው ይሄን ያደረግኩት እያለ እየተጸጸተች ትገኛለች። በዚህም የተነሳ እንግዲህ የሰላምን ንብረት ማግኘቱ ለሷ ትንሽ አዳጋች ይመስለኛል። ያው ተቃርባ ነበረ፣ ነገር ግን አሁንም የሚሳካላት አይመስለኝም። ሳሚ ግን መሞት የለበትም። ሳሚ ሞተ ማለት የብሌን እውነት አሁንም እንደተዳፈነ መቀጠሉ የማይቀር ነው። ዳግም የሰራው ስህተት እንግዲህ ሳሚን ምን ያደርገው ይሆን፣ በህይወት ይኖር ይሆን የሚለው ነገር ትንሽ አጓጊ ነው። የኔ ውድ ቤተሰቦች እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። በሌላ በቀጣይ እስከምንገናኝ ቸር ቆዩልኝ።